ኬት ሚስተር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ይህ አዋዜ ሰበር ነው። እንደምናልድራችሁ አድማጮቻችን። ዩክሬን ራሽያ በእጇ ላይ አሉ ከሚባሉ ወደ 120 ከሚደርሱ ስትራቴጂክ ቦምበርስ ከ34 በመቶ በላይ ማውደሟን አስታውቃለች። ይህ ውድመት፣ ይህ የዩክሬን ጥቃት ብዙዎች እንደገመቱት አሜሪካንን ወደ ሁለተኛው የዓለም ጦርነት ካስገባው የፐርል ወደብ የጃፓን ካሚካዜ ጥቃት ጋር አንድ አይነት ነው ተብሎ ተወስዷል። ያ ጥቃት አሜሪካንን ከገለልተኛነት በቀጥታ ወደ ሁለተኛው የዓለም ጦርነት እንድትገባና በመጨረሻም እንደ ጦርነቱ መቋጫ በሂሮሺማና ናጋሳኪ ላይ በታሪክ ለመጀመሪያ ጊዜ በአንድ ምት 100 ሺዎችን መፍጀት የሚችል አቶሚክ ቦምብ ለመጠቀም የተገደደችበት ጦርነት ሆኖ ማለፉ ይታወሳል። ወደ ሦስተኛው የዓለም ጦርነት እየተገፋን ይሆን? ይህ ጉዳይ እንደ አሳሳቢነቱ መጠን ዛሬ በሌሊቱ ከባልደረባዬ ኢሳያስ ግዛው ጋር መጠነኛ ውይይት አድርገናል። ያስፈራል። ዓለም አሁን እንግዲህ ሩሲያ ላይ የተደረገው ጥቃት እንደ ሩሲያ ልዕለ ኃያል ሀገርነት አንጻር ሲመዘን ሩሲያ በዩክሬን ላይ ያላደረገቻቸው በጣም በርካታ ነገሮች አሉ፣ ካላት አቅም አንጻር ማለት ነው። ይሄ ግን ከትላንት በስቲያ ዩክሬን ሩሲያ ላይ ያደረገችው ምት ምን ማለት ነው? እንዴትስ ነው የሚመዘነው? ከዚህ በኋላ የሩሲያ አጸፋዊ ምላሽ ምንድነው ሊሆን የሚችለው? ይሄ በጣም መሰረታዊ ጥያቄ ነው። ሌሊቱን ሙሉ የተለያዩ ትንታኔዎችን፣ አመለካከቶችን ለመስማት ሞክሬያለሁ በከበደ ልብ። እንደምታውቀው ይህ ጦርነት በማንኛውም መልኩ አስጊ ነው ለሁላችንም። የዩክሬን ጦርነት መቆም አለበት የሚል እምነት ያለኝ በግሌ። ነገር ግን እንደምታየው ፕሬዚደንት ዶናልድ ትራምፕ ይህን ጦርነት እንደሚያስቆሙት በዓለም ላይ ትልቅ ተስፋ ካደረጉ ሰዎች ውስጥ ነኝ። ይሁንና ነገሮች ከእጅ እየወጡ ይመስላል። አሁን የጠየቅከው ጥያቄ ምን አይነት ምላሽ ነው የምትሰጠው የሚለው ራሽያ ይህንን ጥቃት በምን ደረጃ ታስቀምጠዋለች የሚል ነው። ይህ ጦርነት ከተጀመረ 3 ዓመቱ ነው። በዚህ 3 ዓመት ውስጥ የጦርነቱ ርዕስ አልተቀየረም። የጦርነቱ ርዕስ ራሽያ በዩክሬን ላይ የጀመረችው ልዩ ወታደራዊ ዘመቻ ነው። አሁንም አጠቃላይ ለዚህ የሚሰጠው ምላሽ በዚህ ርዕስ ስር በዚህ ማዕቀፍ ውስጥ ከሆነ ምርጫዬ ነው። ምክንያቱም ይህ ጦርነት የራሽያና የዩክሬን ከዩክሬን በስተጀርባ የተሰለፉ ኃይሎች በቀጥታ ሊገቡበት በማይችሉበት እንደ በውክልና ጦርነታቸው እንዲቆም የሆነ መቋጫ እንዲገኝለት ያ ባልሆነበት ሁኔታ ዩክሬን ዓመት ተኩል በፈጀ ዝግጅት
ፈጸምኩት በማለት ትናንት በከፍተኛ ድል አድራጊነት መንፈስ ቪዲዮን ጭምር በመልቀቅ የፈጸመችው ገድል ለሷ ያውም ራሳቸው ፕሬዚደንት ቮሎዲሚር ዜሌንስኪ መሪና አስተባባሪ በመሆን ቁልፍ ሚና የተጫወቱበት ጥቃት እኔ እንደምፈራው እንደምሰማው ራሽያ ወይም ምናልባት በኔቶ እንደተከፈተባት ጦርነት አድርጋ እንዳትወስደው ነው። ይህንን ጥቃት ራሽያ ላይ እንደተከፈተ ጦርነት አድርጋ ካየችው እና ከዚህ አንጻር ምላሽ የምትሰጥ ከሆነ ነገሮች ከቁጥጥራችን ውጭ ሊወጡ ይችላሉ ለዓለም። አሁን አንዳንዶች የሚሉት ለምሳሌ ይህንን ነገር አሜሪካ ተነግሯታል። ይሄ ዩክሬን ነች የምትለው ለአሜሪካ አሳውቀን አሜሪካ መቀጠል ትችላላችሁ የሚል ግሪን ላይት ወይም አረንጓዴ ምልክት ሰጥታለች፣ ፈቅዳለች። አሁን ራሽያ ላይ የደረሰው ጥቃት የሀገሪቱን ስትራቴጂክ ቦምበርስ እነዚህ ክሩዝ ሚሳይሎችን የሚተኩሱ ናቸው። አህጉር አቋርጠው ድብደባ መፈጸም የሚችሉ ናቸው። በአጠቃላይ በዚህ በዩክሬን ጦርነት ላይ ብዙዎቹን ክሩዝ ሚሳይሎች ይተኩሱ የነበሩት እነሱ ናቸው። ቦሊስቲክ ሚሳይሎችን ጭምር በራሽያ ግዛት ውስጥ ተከልለው ይሄን ሁሉ በአብዛኛው የምትጠቀምባቸው በእነሱ ነው። ይሄ ትልቅ የራሽያ የሚሊተሪ ባላንስ ነው። ከምዕራቡ ጋር ያላት ትልቅ አቅሟ ነው። በአንድ ጀንበር የማይሰራ ብዙ ጉዳት የሚያስከትል ነው። 1/3 ያክል ነው የወደመው ኢሳያስ። አሁን ዩክሬኖች እያወጡ ባሉት መረጃ በፊት $2 ቢሊዮን እና ታስታውሳለህ፣ አሁን $7 ቢሊዮን አድርሰውታል። ራሽያ በዚህ በአንድ ምሽት አራት የአየር ኃይል ጦር ሰፈሮች ላይ በተደረገ የሰው አልቦች ርብርብ የወደመው። ስለዚህ ራሽያ ለዚህ የምትሰጠው ምላሽ ምንድን ነው? ምን አይነት ሊሆን ይችላል የሚለውን ለመመለስ የመጀመሪያው ጥያቄ ራሽያ ይሄንኛውን ጥቃት በምን ደረጃ ታየዋለች? በልዩ ዘመቻው በልዩ ወታደራዊ ዘመቻው ኮንቴክስት ውስጥ ነው የምታየው ወይስ ከዛ ውጪ ራሽያ ላይ እንደታወጀ ጦርነት? ይሄ መሆኑን እስካላወቅን ድረስ በትክክል ማስቀመጥ አንችልም። ኢሳያስ እንደ ዘገባዎች ከሆነ አሁን ወዲያውኑ ይህ ዜና እየተነገረ ባለበት ማታ ትናንት ባቀረብንበት ሰዓት የራሽያ ፕሬዚደንት ቭላዲሚር ፑቲን የስትራቴጂክ ኃይሎች መሪዎችን በመያዝ ከፍተኛ ምስጢራዊ ስብሰባ ውስጥ እንደገቡ ነው የተገለጸው። የዚህ ስብሰባ ዓላማ ምን አይነት ምላሽ ሊሰጥ ይገባል፣ ምንድነው ይሄ ጥቃት ማለት የሚል ነው። ስለዚህ ብዙዎች ይሄ የእብድ ዓለም ነው ኢሳያስ፣ የእብድ ዓለም መሆኑን መረዳት ያለብህ። ብዙዎች አሁን ለምሳሌ ራሽያ እስካሁን ድረስ በየትኛውም አጋጣሚ የኒውክሌር ምላሽ ሳትሰጥ ቆይታለች፣ ታክቲካል ኒውክሌር ሚሳይል። አሁን ግን ይህንን መጠቀም የሚያስገድዳት ፖይንት ነው ብለው የሚያቀርቡ አሉ። አይሆፕ እነዚህ አይደመጡም። ነገር ግን ፕሬዚደንት ፑቲንና ቡድናቸው ይሄንን የዩክሬንን እርምጃ እንዴት ይገመግሙታል ነው የግምገማቸው ውጤት። ይሄ እንዳልኩህ በአሜሪካ መር በሆነው የኔቶ ቁልፍ የስለላ ውጤት ነው።
ከፍተኛ የሆነ ሙሉ የኔቶ ድጋፍ ያለው እና ኦፕሬሽኑን ግን ዩክሬኖች የፈጸሙት ነው ሊሆን የሚችለው እና ዩክሬኖችም ከወዲሁም ብለዋል ይሄንን ድርጊት የፈጸሙ እስከ መጨረሻው ከግብ ያደረሱ ኦፕሬተርስ በዚህ ላይ የተሳተፉ የዩክሬን ሰዎች በሰላም ሀገራቸው ገብተዋል ነው ያሉት። ስለዚህ አሁን ይሄንን ነገር ራሽያ እንዴት ትገመግመዋለች የሚል ነው። ግምገማዋ a declaration of war on Russia በኔቶ ተብሎ የሚወሰድ ከሆነ ሊሆን አይችልም። በእርግጠኛነት ሊሆን አይችልም። በጣም ይሄን ዓለም ሊሰማ አያስፈልግም። ግን እንዴት ነው ራሽያኖች ሊወስዱት የሚችሉት? እርግጠኛ አይደለሁም ኢሳያስ። ማታረጋግጣቸው ምንጮችን መጥቀስ አትችልም። ነገር ግን የራሽያ ሌላ የሰርጓጅ መርከቦች ቤዝ እንደተጠቃ የሰርጓጅ መርከቦች እንዲሁም አዲስ የወጡ መርከቦች እንዲህ አይነት ጥቃቶች በተጨማሪ እንዳሉ ሁሉ እየሰማን ያለ ነው። አክቹዋሊ ግን አሁን በተጨባጭ የምናውቀው በተረጋገጠ መልኩ $7 ቢሊዮን የተገመተ ውድመት የደረሰበት የራሽያ የስትራቴጂክ ቦምበርስ የጦር አውሮፕላኖች እነዚህ የሚዘገንን ውድመት ነው የደረሰው ራሽያ ላይ እና ፕሬዚደንት ዘለንስኪ ዋነኛ መሪ አስተባባሪ በመሆን በዚህ እርምጃ አንድ ነገር ማረጋገጥ ችለዋል ነው የሚሉት ተንታኞች። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬን ጦርነትን ለማቆም መነሻ ያደረጉት ይህ ጦርነት እንዳበቃለት መቁጠር አለብን፣ ራሽያ ከያዘችው መሬት የምትወጣበት መንገድ የለም፣ ዩክሬንም ምንም ከዚህ በኋላ ልታደርግ የምትችው ነገር የለም ለሚለው እምነታቸው የተሰጠ ምላሽም ተደርጎ ታይቷል። ለምን ይሄ ሊሆን ይችላል ብሎ የሚገምት አልነበረም። ስለዚህ ዩክሬን በዚህ ጦርነት ውስጥ ያለቀ ያበቃላት የተሸነፈች አገር ናት ብሎ መደምደም ትክክለኛ አለመሆኑንና ይህን ጦርነት መለወጥና የሚፈለገውን ውጤት ለማምጣት ከዩክሬን ጎን ሆኖ መስራቱ የሚቻል ነገር መሆኑን ለማሳየት ትልቅ የፈጠራ ውጤት ነው ብሎ የሚገመግመዋሉ። ራሽያ ምንም ልታደርግ ባልቻለችበት ሁኔታ 4,000 እና 5,000 ኪሎ ሜትር ከማንኛውም ስጋት ነፃ ናቸው ተብለው በተቀመጡበት ስፍራ ላይ ስትራቴጂክ ደብዳቤዎቿን ወይም ቁልፍ የሆኑ የዋና የሜጀር ጦርነት መጠቀሚያ መሳሪያዎቿን በዚህ ጦርነት ላይ የፈረስ ስራ በዚህ ጦርነት ላይ ዋናውን ውጊያ የተሸከሙ የጦር መርከቦቿን የጦር አውሮፕላኖቿን በተቀመጡበት 1/3 በላይ ዩክሬን ማውደም ችላለች። ዘለንስኪ በዚህ እርምጃ ከመጀመሪያው ከጥንስሱ ጀምረው ያለሙትን የሚመኙትም እንዲሆን የታገሉለትን ዓላማ አሳክተው ይሆን የሚል ጥያቄ አስነስቷል። ይሄም ምንድን ነው? ዘለንስኪ የዩክሬንን ጦርነት ወደ ኔቶ ጦርነት በመቀየር ራሽያን ማሸነፍ እንችላለን፣ ራሽያን እንዲህ አይነት በይፋ በዚህ ሁኔታ ውስጥ ወደ ጦርነት በመጋበዝ ከኔቶ ጋር በማላተም በመደበኛ ኃይል ከሆነ ጦርነቱን ኔቶ እንደሚያሸንፍ እርግጠኛ በመሆን ራሽያን በማፈራረስ በምትኩ ደጋግሜ የምለው እኔም እንደሚመስለኝ ሞንስተር የሆነች ዩክሬን ለመፍጠር። ይሄ ላይሆን የሚችለው ራሽያ ኒውክሌር የምትጠቀምና ማንም አሸናፊ የማይሆንበት ሁኔታ ከተፈጠረ ብቻ ነው። በዘለንስኪ ጭንቅላት ውስጥ ደግሞ ወይ ራሽያ ትጠፋለች፣ ዩክሬን ትነሳለች፣
አለበለዚያ ተያይዘን እንጠፋለን የሚል አስተሳሰብ ነው ያላቸው። በሁሉም በኩል ዘለንስኪ የፍላጎታቸውን ሊሆን የሚችለው በጣም አደገኛ ሁኔታ ውስጥ ነው ያለ ነው። ኢሳያስ ራሽያ እንዴት እንደምትመልስ አላውቅም። እሺ አሁን ነገሮች በጣም የሚገርሙና ውስብስብ እየሆኑ ነው የመጡት። የኒኩለር ዘንግ ምንም ፋይዳ የሌለው እስኪመስል ድረስ ማለት ነው። አሁን ይሄ ድል በእርግጥስ ለዩክሬን የሚያስደስት እና ጮቤ የሚያስረግጥ ድል ነው ወይ? ሩሲያስ ይሄንን ምት እንዴት ነው በዝምታ ልታሳልፈው የምትችለው? ይሄ ለዩክሬን የመጀመሪያው ምት ነው ብለን ብንወስደው እስካሁን ከፈጸመችው ጥቃት አንጻር እስካሁን ምንም ጥቃት እንዳልፈጸመች ብንቆጥረውና የመጀመሪያው ምት ነው ብለን ብንወስደው ሩሲያ እንደዚህ አይነቱን ምት በዝምታ ልታልፍ የምትችልበት አንዲትስ ነጥብ አለ ወይ? ከዚህ በኋላ ሩሲያ እንደ ሩሲያነቷ ልትቀጥል የምትችልበት መንገድስ አለ ወይ? ሩሲያ እንደ ሀገር ቭላዲሚር ፑቲን እንደ መሪ ይሄንን ምት አልፈው መቆም የሚችሉበት ነጥብስ አለ ወይ? ይሄንን ነው እያልኩ ያለሁት። እኔ ብዙ ጊዜ በዚህ ጦርነት ላይ ለመረዳት አስቸጋሪ የሚሆነው ለብዙ ሰዎች ኔቶ ነው ዘለንስኪን እየተጠቀመባቸው ያለው ወይ ዘለንስኪ ናቸው ኔቶን እየተጠቀሙ ያሉት? ይሄ አንዳንድ ጊዜ ሁለቱንም ይመስላል። በጣም አንዳንድ ጊዜ ግን ተወራራሽ ነው። አሁን ለምሳሌ የምንሰማው ምንድን ነው? ይሄንን ኦፕሬሽን ያደረገችው ራሷ ዩክሬን ናት የሚል ነው። አንድም የአውሮፓ ሀገር እና አሜሪካ የሚያውቁት ነገር የለም ይለዋል። አሜሪካም የሰማችው ኦፕሬሽኑ ሊፈጸም ዳር ሲደርስ በሚቀጥሉት ጥቂት ሰዓታት ውስጥ እንዲህ አይነት እርምጃዎች እንወስዳለን የሚል መረጃ ነው ለአሜሪካ የደረሳት። አሜሪካ የጥቃቱ አይነት ምን እንደሚመስልና ሊከተል የሚችለውን ጉዳት ታውቃለች። ከዛ በተረፈ ግን ይህ ሂደት 1 ወር ተኩል በፈጀ ሁኔታ በዚህ 1 ዓመት ተኩል በፈጀ ሁኔታ እንዲህ አይነት ኦፕሬሽን ለመከወን ሂደቶች እንደነበሩ ከኪየቭ በስተቀር የሚያውቅ የለም ነው እና ፒውርሊ የዩክሬን ኦፕሬሽን ነው የሚባለውን እንመነው። ይሄንን ካመንን አሜሪካ ማድረግ ትችል የነበረው የዚህ ኦፕሬሽን ዓላማ በእነዚህ ቦምበርስ ላይ የሚካሄድ ነው። በራሽያ ቁልፍ የሆኑ ለምሳሌ አሁን በኔቶና በራሽያ መካከል ቀጥተኛ ግጭት ቢፈጠር ራሽያ ከፍተኛ ዲስአድቫንቴጅ ላይ ነው ያለችው ማለት ነው። አየህ፣ ይህን ጦርነት ለማካሄድ አሜሪካንን የጨመረ የኔቶ ጦርነት ቢደረግ ያለ ኒውክሌር ምላሽ የመስጠት አቅሟን በከፍተኛ ደረጃ የሚቀንስ ነው። እነዚህ ሰማይ ለሰማይ ለአንድ ቀን ሙሉ ቦምብ እየጣሉ ሊውሉ የሚችሉ ናቸው። ከ1000 ኪሎ ሜትሮች ሆነው በጠላት ኢላማ ላይ መተኮስ የሚችሉ ናቸው። በ1000 ኪሎ ሜትሮች ርቀት ሆነው እነዚህ እኛ ከምናውቀው ጦርነት የላቀ ሚና ያላቸው ትልቅ አሴት ናቸው። $7 ቢሊዮን የሚለውን ብቻ በዚህ ግንዛቤ መውሰድ ይቻላል፣ የሆነ ግንዛቤ መውሰድ ይቻላል። ስለዚህ አሁን ይህንን አሜሪካ ለምሳሌ ኦኬ መቀጠል ትችላላችሁ ስትል ምንድነው ጀስቲፊኬሽኗ ወይም ዩክሬኖች ሊያሳምኑ የሚችሉት የሰራ አካላችን
የሚደበድብባቸው ክሩዝ ሚሳይል፣ ቦሊስቲክ ሚሳይል እነዚህ እና እነሱ ብቻ ሳይሆኑ ያ በተለይ እንደ ኒውክሌር ቦምብ ሊቆጠር የሚችል ነው የምንለው በፓራሹት ክንፍ አውጥታለት የሚሄድ የድሮ በሶቪየት ህብረት ዘመን የተሰራ ወደ 2000 ኪሎ ግራም የሚከብድ ቦምብ አላት። ይሄ ለምሳሌ የእግረኛ ውጊያው ላይ ዩክሬን ቤዚካሊ ምንም ማድረግ እንዳትችል ያደረገ ነው። እነዚህን ቦምቦች በየግንባሩ በመላክ ምንም ምሽግና ምንም መቆም የማያስችል ከፍተኛ ደምሳሽ ኃይል ነው። እነዚህን ሁሉ የምትተኩስበት ቁልፍ መሳሪያ እነዚህ የጦር አውሮፕላኖች ናቸው። ስለዚህ አሁን ይሄንን አሜሪካ ኦኬ ሂዱ ብላ ስትፈቅድ ወይል እነዚህ በቀጥታ ይሄን ጥቃት እናንተ ላይ ያደርሱ የነበሩ ስለሆኑ ሎጂካችሁን እንቀበላለን። ያጠቃችሁት እነሱን ነው። ለምን ዩክሬንን እስካሁን ድረስ በሚሳኤል በሮኬት በምናምን ይሄንን በብዙ ቢሊዮን ዶላሮች የሚቆጠር በሰው ሕይወት ደረጃ ከፍተኛ ሆነ በተቋም በማንኛውም ነገር ይህን ሁሉ ውድመት ያደረሱ አውሮፕላኖች ስለሆኑ እና ለመመታት አይችልም በጠላት ሚሳኤሎች። ምክንያቱም ከጠላት ክልል በጣም ርቀው በራሽያ ሰማይ ላይ ሆነው የሚተኩሱት። ይህን ማለት እንግዲህ አስበው ምን ያህል ለራሽያ አስፈላጊ እንደሆኑ። ስለዚህ እነዚህን መምታት ጥቃት ያደረሱባችሁ ናቸው፣ ትክክል ነው፣ ቀጥሎ የሚል የአሜሪካ ድጋፍ አለ ወይ? አሜሪካ እንደዚህ አይነቱ ጥቃት ለራሽያ ምን ማለት ነው የሚል ሌላ ትንተና በመውሰድ እጇን ከዚህ ልታወጣ ትችላለች። ለምሳሌ ፍቃድ ላሰጥ ትችላለች። አታድርጉ ማለት ባትችል እንኳ አናክሰፕተብል ማለት ትችላለች። ይሄን አላደረገችውም። ስለዚህ በዚህ ሁኔታ ውስጥ ዘለንስኪ የሚፈልጉትን አሳክተዋል። የመጨረሻው ነገር ቢመጣ በዘለንስኪ ጭንቅላት ውስጥ ዩክሬን ከተረፈች በራሽያ መቃብር ላይ የምትቆም ካልተረፈች ደግሞ ከራሽያ ጋር አብራ የምትሞት የሚል አስተሳሰባቸውን ለማሳካት የሚችል እሳቸውንም እንደገና መልሰው ሬሌቫንት የሚያደርግ አሁን ዘለንስኪ እኮ ኢሬሌቫንት ነበሩ። አውሮፓ በያዘው አቋም ምክንያት ነው። አውሮፓ ከ4-5 ዓመት በኋላ ራሽያ ኔቶን ጦርነት ገጥማለች ብሎ ያስባል። ከራሽያ ጋር እዛው ለማድረግ እዛ ውስጥ ነው ያለው። አየህ፣ አሜሪካ በአንጻራዊነት ገለል ብላለች። ስለዚህ ዘለንስኪን በዛው መጠን አግባብነታቸው የሰላም ሂደቱን እንዲቀበሉ ብቻ የሚጠበቁ ሰው ነበሩ። አሁን ግን ኦሎፍ የሳደን ራሳቸውን ወደ መሃል የመለሱት። ይሄ ማለት በራሽያ ኪሳራ ማለት ነው። ስለዚህ ከዚህ በተነሳ ነው ራሽያ ይሄንን ጥቃት በምን መልኩ ታየዋለች ነው። ሁለተኛ ደግሞ ከፍተኛው ስጋት ሌላስ ምን ታቅዶ ይሆን? ሌላስ ምን በሂደት ላይ ያለ ነገር ሊኖር ይችላል? እነዚህ ሁሉ ተደርበው የቭላዲሚር ፑቲን መንግስት ላይ ጫናው በጣም ከባድ ነው። አሁን እጅግ ከባድ ነው ህዝባቸው ፊት ለመቅረብ እና የራሽያን አሴስመንት እፈራለሁ። ራሽያ ላይ ጦርነት እንደተከፈተ በሚቆጠር ወደ ጦርነት በዛ ደረጃ ከወሰዱት እፈራለሁ። ለራሱ ለዓለምም ይሄን አልመኝም። ስለዚህ አሁን ይህ ጦርነት አሁንም የራሽያ ልዩ ዘመቻ ሆኖ እንዲቀጥል ነው የምፈልገው። በዚህ ውስጥ እንዳለ እንዲቆም ነው የምፈልገው ኢሳያስ ቤዚካሊ። ስለዚህ የራሽያ ምላሽ ምን ሊሆን ይችላል ከሚለው በላይ የሚያስፈራኝ ራሽያ ይሄንን ጥቃት በምን መልኩ ትረዳዋለች የሚለው ነው ሊያሳስበን የሚገባው። እና ኢሳያስ በጣም አስጊ ሁኔታ ነው ትናንት የተፈጠረው። ዩክሬኖች ባለው ግሎቲንግ በዚህ ደስታ ይህንን ድል በታላቅ ሁኔታ ያከበሩት እንደሆነ ነው የምንሰማው። እና በዚህ ሰዓት ደግሞ የራሽያ የጦር ሰዎች በሙሉ ሌሊቱን ያለ እንቅልፍ በምክክር ላይ ነው ያነጉት። እንደው ዓለም እስካሁን ራሽያ ምንም አይነት እርምጃ አለመውሰዷ በራሱ አይገርምም? ኖ እርምጃዎች ተወስነው ሊሆን ይችላል፣ ግን ሂደቶች አሉ።
ምላሹ አይደለም አሁን ምን አይነት ምላሽ ነው የሚሰጠው? ምላሽ ለመስጠት እንደምን መረዳት አለባቸው? ይህን ጦርነት ይሄንን ጥቃት ምን ብለው ይገምግሙት? በምን መልኩ ይገምግሙት ነው። አሁን ለምሳሌም ዛሬ ቱርክ ላይ ኢስታንቡል ላይ ስብሰባ አለ። ምንድነው በዩክሬን ሉካን ቡድንና በራሽያ ሉካን ቡድን መካከል ቀጥተኛ ድርድር ሁለተኛው ክፍል ይቀጥላል እና የዩክሬን ቡድን የሚመራው በመከላከያ ሚኒስትር ኡመሮቭ ነው እና ዩክሬን ከዚህ ውይይት ምን እንደምትፈልግ ገልጻለች። ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እስረኞችን መለዋወጥና እንደዚሁም ደግሞ ተጠለፉ ያለቻቸውን ዩክሬናውያን ሕፃናት ራሽያ እንድትመልስ ነው። እነዚህን ነው በዋነኛነት ያስቀመጠችው እና በራሽያ በኩል ደግሞ እንደምታውቀው የጦርነቱን መንስኤ ዋና የጦርነቱ ምክንያት የሆኑትን ችግሮች መፍታት ነው እና ከዛ ጋር በተያያዘ የራሷን የተኩስ አቁም ሐሳብ ታቀርባለች ነው የሚባለው። በዩክሬን በኩል የቀረበውን ስትመለከት ዩክሬን ይህ ጦርነት በተኩስ አቁም እንዲደረግ ብቻ እንደምትፈልግ ነው የምታየው። የእስረኛ ልውውጥ እንደዚህ የሚለውን በተረፈ አሜሪካ እያራመደች ያለውን ከዚህ ግዛት ክሬሚያ ልሳነ ምድርን ማወቅም ሆነ እስካሁን ራሽያ በያዘቻቸውን ግዛቶች በራሽያ ግዛትነት እውቅና መስጠት ፈጽሞም ሐሳቧ እንዳልሆነ የሚያሳይ ነው። የአውሮፓውያኑን አቋም ይዛ እንደቀጠለች ነው የሚያሳየው። ይኸውም ምንድን ነው? ራሽያን አመቺ ጊዜና ሰዓት ጠብቆ በተኩስ አቁም ለጊዜው ገጥቶ ልክ ተደራጅቶ ኃይል አጠራቅሞ ፕሮባብሊ የአውሮፓ ጦርነት በማድረግ ራሽያን ወቅቶ ማስወጣትን ዓላማ ያደረገ አካሄድ ነው የዩክሬን ያላት። ዞን አንድ ያለው ልዩነት ምንድን ነው? ከጆ ባይደን ጊዜ የአሜሪካ ገለል ማለት ነበረ። ስለዚህ አሁን ይሄን ሁኔታ ፕሬዚደንት ዶናልድ ትራምፕ በምን መልኩ ይገልጹልናል? ራሽያስ በምን መልኩ ትረዳዋለች የሚለው ነው። በማንኛውም መመዘኛ ራሽያ ላይ ከትናንት በስቲያ ምሽት የደረሰው ጥቃት በወታደራዊ አፈጻጸሙ ካየነው ብሪሊያንት ነው። በጣም ምናብ ያለው በጣም በከፍተኛ ሚስጥር የተያዘ የተሳካ በጣም የተሳካ በተመሳሳይ ጊዜ በብዙ 100 ኪሎ ሜትሮች በሚራራቁ ቁልፍ የራሽያ የአየር ኃይል ጦር ሰፈሮች ውስጥ እኩል ይነድ ነበረ። እኩል ነበር ፍንዳታው። ይህን የሚያህል ግዙፍ ተልእኮ ደግሞ ፈጽሞ እብስ ብሎ ራስን ደህንነትን ጠብቆ ከዛ ቦታ መውጣት መቻል በማንኛውም ጀብዱ ነው። ይህ ጀብዱ ማለት ግን ለራሽያ ምንድን ነው? ይህንን ነው የምንጠብቀው። ኢሳያስ ዓለም ራሽያ ከፍተኛ ጥቃት ደርሶባታል። ነገ ምንድን ነው የሚፈጠረው? ቭላዲሚር ፑቲን ሩሲያ የሌለችበት ዓለም ምን ታደርጋለች ያሉት ቀን ደረሰ ብለን የምንወስድበት ሁኔታዎች ይፈጠሩ ይሆን ወይስ ሌላ እርምጃ ይወስዳሉ? አሁን ለጊዜው እንዲህ ነው ብለን መናገር አንችልም። እየተከታተልን ዜናውን እናቀርባለን። መልካም ቀን ይሁንልህ ዓለም። መልካም ቀን ለዓለም ሰላም ይሁን እላለሁ በበኩሌ። አሜን። ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች፣ ዘመናዊ አኗኗርን ለመረጡት፣ በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን።